ታስር አዎ አረባካሽ እኔ ልጅሽ ልጅን ካልመለስክ ብዬ ያስኩት እኔ ሳለሁ እንደገና እኔ ላይ ትፈርጃለሽ። ታይለ ነገሩ አንቺ ሁሉ ነገር መደለት ነው ስራሽ። ጤናውንማ ብታስቢ ኖሮ ሄርሜላ ጋር ከምታስቀምጪው አንቺ ጋር ነበር አብርሃም የምታስቀምጪው ኖሮ። ግን ደግሞ ፍላጎትሽ ከሄርሜላ ጋር እንዲሆን ብቻ ለቀቅሹ ከሄርሜላ ጋር ቢሆን ደስታ ነው። ዛሬ ፋሲካ ነው። ደስታ ነው። ዛሬ ፋሲካ ነው ጋይስ። ደስ እያለኝ ነው። ደስ እያለኝ ነው። ኦቨር ቮይስ ነው እያደረኩ ያሉት ምክንያቱም እንግዳ አለብኝ ዛሬ አልተመቸኝም። ለዛ ነው ቤተሰቦቼ እና ትልቅ መልእክትም አለኝ። ቪዲዮ እስከ መጨረሻ ድረስ አዳምጡ። የሆነ የደረሰኝ ነገር አለ። ማይ ጋድ ኦ ማይ ጉድነስ ያሳዝናል። ደመቁ መልካም የመቃጠል ዘመን ደመቅ። አይዞሽ እንግዲህ ምንም ማድረግ አይቻልም። አይዞሽ ሲጀመር በጥንቆላና በምናምን የመጣ ነገር ያኔ እንዳልኩት ነው። ባለፈውም ብያቸዋለሁ አይደለ ቤተሰቦቼ፣ ምን ላይ አሸዋ ላይ የተሰራ ቤት ነው። ግን በጸሎት በምን ትክክለኛ ትዳርሽ መመለስ ብትፈልጊ በእንደዛ አይነት መልኩ ብታረጊ ኖሮ ጥሩ ይሆን ነበረ። ነገር ግን አንቺም የጀመርሽበት የመጣሽው ነገር ጥሩ ነገር ይዘሻል ስላልሆነ በቃ ይኸው ካሸፈው ማልቀስ ጀምረሻል። እንግዲህ መልካም የለቅሶ ዘመን ይሆንልሽ። ሄርሚና አብርሽ ኤንጆይ አድርጎ የታባቱ ምን አባቱ ሺህ ዓመት አይኖር እንግዲህ እነደመቁ መልካም የመቃጠል ዘመን በቃ ሰየው እንኳን አደረገችው። ቤቱን እንኳን አደረገችው። እንኳን አደረገችው። እኔም ቢሆን ቢኖር ይኸው ታገኝ የደመቁ ንግግር ኖ ዌይ። እቺን እንግሊዘኛ ማን ነው የነገረሽ? በእናትሽ መቼ ነው ያወቅሻት? መቼ ነው ያወቅሽው ከዚህች እንግሊዘኛ ጋራ? ቤተሰብ ይሄን ቪዲዮ እስከ መጨረሻ ድረስ ማየት እንዳትረሱ፣ ማዳመጥ እንዳትረሱ። ነገር ግን ነገ በሰፊው እመጣለሁ። ነገ 9 ሰዓት በኢትዮጵያ እና እስከዛ ድረስ ፏበሉልኝ እና ቪዲዮ እስከ መጨረሻ ድረስ አዳምጡ። ጉድና ጅራፍ ከኋላ ነው ይባላል እና እስቲ ስሙ ምን እንደሚሉ ማለት ነው። እኔ አፌን ዘግቼ ጸጥ ነው የምለው። ከዛ በኋላ አስተያየት እሰጥበታለሁ። እንዴ ለምንድን ነው እሱስ የሚፈዘው የሚደነዝዘው? ለምንድን ነው ነቃ ማይለው? እንዴ ለምንስ እናንተ ሙስሊም ናችሁ ክርስቲያን ናችሁ? እኛ እኮ በእኛ ክርስቲያን ሃይማኖታችን እኮ አንድ ወንድ ልጅ እኮ ለአንድ ነው። ከፈለገ እዛ 1 ሳምንት ያድራል፣ ከፈለገ እዛች 1 ሳምንት ያድራል። ብልግና ነው የተማርን ያለ ነው። ሙስሊም ሆነ እንደኛ ሳናውቀው ሙስሊሞች ናቸው። አንድ ቀን ከዛች ጋር ያድራ፣ አንድ ቀን ከዛች ጋር ያድራ። ክርስቲያን እኮ እንደዚህ የለንም። እኔ እያየን ያለነው እኮ ትላንትና እንተኛ ያለችው አላችሁ አይደለም? አልጋ ላይ ዝም ብሎ ሊተኝ ነው። ሌላ ነገር አያደርጉም ማለት ነው አልጋ ላይ። ከዛ ደግሞ ሩታ ጋር ሄደ ደግሞ ሌላ ነገር ያደርጋል። ይሄ ጭምልቅና የተማርን ነው እኛ። ይሄን የምታስተምሩን እንዴ? ክርስትና ሁሌ ባለፈው በመስቀላችን፣ አሁን ደግሞ በብልግና ነው ክርስትና የምታስተዋውቁት እናንተ። ምንድነው ሀሳባችሁ ሲጀመር? ይሄ ነገር ግን ጋይስ እያሰመራችሁበት ገባችሁ። ሙስሊም ወንድሞቻችን እህቶቻችን ሃይማኖታቸው ስለሆነ 2 ሴት አግብተው አንዱ ሰኞ ከሌላ ማክሰኞ ከሌላ ጋር ነው። እኛ ክርስቲያን ግን እንደዚህ የሚባል ነገር እኮ የለም ጋይስ። ይሄ እየተማርን ያለን በአብርሃምና ሩታ አመንዝራ ሄርሜላ ነው። እንዴት ባሌ ከሌላ ውሽማ ጋር 1 ቀን ከሚስቱ ጋር 1 ቀን? የትኛው ሀገር ነው የታየው ይሄን ነገር? ይሄ የራሳችሁ ጉዳይ። ግን ሃይማኖት ነኪ እንዳትገቡበት። ስምሽን አጽጂ በቃ። ይሄ ጥቁር ነጥብ ይዘሽ ከመጣሽ ከራሴ ጀምሮ እኔም ለክብሬ መቆም አለብኝ። የዛች ደጋፊ እንትን ልባል አልፈልግም እኔ። ገባሽ? እኔ እስካሁን አንቺ ጋር የቆምኩት አንቺ ጋር ያለሁትኝ በጥሩ ስምሽ ነው። የባለፈው ጥቁር ነጥብ እየነገርንሽ ነው። ሩታታይ ወደ ማን ነው ለራስሽ ቆሚ፣ ስምሽ አጭድ እያልንሽ ሳታጨዲ ይኸው በመጥፎ ስም እየተጠራሽ ነው። አሁንም ሊደገም አንፈልግም። እኛ ከሆነ የምናበላሽሽ፣ እኛ ከሆነ አይዞሽ የምንልሽ በእንደዚህ ከሆነ የምታስቢው ማለት ነው ሩታ፣ ይሄን ነገር እኛ አንፈልገውም። አይዞሽ ብዬም አልቀበልሽም። እኔ የልጅ አባት ማፍሰስ ማደንዘዝ አልችልም። ይሄ ነገር ደግሞ አንቺ ራስሽ ስምሽ ማጽዳት አለብሽ። 4 ነጥብ። እኛ እኮ የተከበርን ነው።
ለበሎቻችን ጥሩ ነገር ማድረግ እንጂ ማፍሰዝ ማደንዘዝ እኮ መጥፎ ስም ተጠርተው ደግሞ ከሚዲያ እንድትርቅ ከሆነ ፍላጎታ ስሟ ሳታጥፋ በሚዲያ ከሚዲያ ትጥፋ፣ ችግር የለውም። ትራቅ ከሚዲያ መጥፋት ከሆነ ፍላጎቷ በቃ ያ ኦዲየንሶችሽ ማትፈልጊ ከሆነ ማጥፋት ከፈለግሽ እንደፈለግሽ፣ ግን ስምሽን አጽድተሽ መሆን አለበት። ስምን ሳታጸድ ግን አታድርጊ። ኦዲየንሶች አሉ፣ ሁሉ ነገር ተቋቁሞ ሁሉ ነገር ስለሚሄድ ኦዲየንሶች አሉ። ስለዚህ እንዴ አስቢስ ያች ውሻ ጊዜ ምንድን ያለችው ሄርሜላ ወደ ጤናው የሚመለስበት አንቺ ነው እንዲያሳመንሽ ባልሽም እንደዚህ ስትልሽ ለራስሽ ቁመሽ ነበር የሰማሻት። ይሄ ሁሉ በዳኒ ይደገማል፣ በጊዜ ይደገማል፣ በዴቭ ይደገማል፣ በየቤቱ ይደገማል። ይሄ ነገር ለምን ነው ዝም ትይው? ከሷ ጋር ሲሄድ ነበር የታመመ ብለሽ ለምን አብርሃም እንዴትስ እንደተመለሰ ለምንስ እንደተመለሰ በደንብ ለምን አታብራሪም አንቺ እንዴ? ስለዚህ ማለት ነው እኛ አሁን ይሄ ማይረባ ባልሽ ሲጀመር ማለት ነው ኢቨን ለአንቺ ክብር ባይኖረው ለቤተሰቦች ክብር ብሎ ማለት ነው ስርዓቱ ይዝ ነበረ። አሁን ደግሞ አንተ ደግሞ ማርያምን ነው የምልህ አፈዘዘችኝ፣ አደነዘዘችኝ ከዛች ጋር ሂጅ ተሻለኝ ካልክ ማለት ውርድ ከራሳችን ገባ ልንገርህ ማለት ነው። ጥሩ ስራ ይዘህ የምትመጣ ከሆነ ጥሩ ስራ ይዘህና እኛ ከአንተ በላይ ለሚስት መቆማችን ለራስ ሊያሳፍርህ ይገባል። ይበቃል። እች ልጅ ዝም ብላ ስትገዛልክ እች ባሪያህን አይደለችም፣ ሚስትህን ናት። ገባ? ነገ ጠዋት ብሩ እኮ እንዴ አታውቅም እኮ ምን እንደሚሆን ብሩ ታውቃለህ። ግን አንተ ዶላሩ እኮ ነገ ጠዋት አይጠቅምህ፣ የሚጠቅምህ ሚስትህ ናት። ሰው ደግሞ ሁሌ ከአንተ ጋር አይኖሩም፣ ኦዲየንስ ከአንተ ጋር አይኖሩም። እንዴ ዛሬ እዩልኝ ነገ ደግሞ ደብቁኝ ይመጣል። ያኔ ከብር በላይ ሰው ስታጣ ነው የምታውቀው። ኦዲየንሶች ያኔ ነው የምታውቀው፣ ያኔ ነው የምታስታውሰን። አንተ ሰው ባጣህ ጊዜ ነው የምታስታውሰን። ለትንሽ ጊዜ ነው አሁን አንተ እኛን ያበላሸን። ተስፋ ሳንቆርጥባችሁ ማለት ነው። ገባ? ለሚስትህን ቁምላት። አሁን ካልቆምክላት ሌላ ቀን መቆም አትችልም። ከህዝብ አይን አውጣት፣ ከህዝብ አፍ አውጣት። እንዲህ ባል ማለት መከታ ነው፣ ጥላ ነው። እንዲህ ነው ወይስ የውሸት ትዳር ነው? ቤተሰቦች ይሄ ቮይስ ማን ኦቨር ቮይስ ነው እያደረግኩኝ ያለው ሲኝ እንትን እንዳትሉብኝ፣ ምክንያቱም ስላልተመቸኝ ነው። እና ለምንድን ነው የሚፈዛው የሚደነዝዘው? እንግዲህ እሱ ሩታን ተጠይቂልናለሽ። ኦኬ እኛም ራሱ ግራ ገብቶናል፣ ምን እንዳደረገችበት ግራ ገብቶናል። ግን ማለት ነው ጋይስ አሁን የደረሰኝ አሁን የሰማሁት ነገር ስላለ ይሄስ ምንድን ነው እስቲ ማለት እግዚአብሔር ይመስገን። አሁን አብርሃም እግዚአብሔር ይመስገን መልካም ሰው እጅ ገብቷል እና ይፈወስልናል፣ ወንድማችን ይድንልናል እና ደስታችሁንም እያጣጣሙ ነው። እግዚአብሔር ይመስገን። ነገር ግን ደመቁ ያደረገችው ነገር እንግዲህ ጠይቃት። አንቺ በጣም ተወጃት የለ ደመቁን ተወጃታለሽ በጣም እኔ ያቅሻለሁ ሲጀመር አንቺ ማለት ነው እና ተወጃታለሽ ምናምን ታወራታለሽ በውስጥ ምናምን በደንብ እንደምትግባቡ አውቃለሁ። ለምን አትጠይቂያትም? አርሱልኝ ለዚች ልጅ ዝም በይ ወሬኛ ሜሪ ናት ሙልሽ ያለችው ሜሪ ናት። ታርጉ ታፈራላ ምንድነው የምታንጫጩብን? እኔ ነኝ ቆይ ሲጀመር ልንገርሽ አብርሃም መተቱን አሰርተው ሊያረጉበት ሲሉ አይደል እንደ ቢያን እጅ የለበት ብዙ ውስጥ ያለው ቀጣፊ ያለው የሞ መተት አይደለም የተደረገበት መስተፋቅር አይደለም የተደረገበት ድግምት ነው። ትክክል መስተፋቅር አይደለም ድግምት ነው ያለው። ያ ፎቶ የቀበረ ሰውዬው ድግምት ነው እንዴ? ድግምት ነው አለ። ማስተፋቅር አይደለም ድግምት ነው። እንደዛ ምንድነው? እንደዛ የጫጩት ስጋ ምን ፈልገው ነው እንቁላልም አይደለም። አንተ በተራታው እንደዛ አይደለም። አንድ ሰው አውሩ። እሺ ቆይሽ እኔ ልንገራችሁም አይውላችሁ እንደዛ አለ። ምን ፈልገህ ነው ሲለው አብርሽ እንደዚህ ኩሮብኝ ነበረ መተት ተደርጎ እንዴ ይሄ ዩቲዩበሩ አብርሃም አለው ማለት ነው።
አብርሃም ዩቱበሩ ስለው አዎ ስለው መስተፋቀር ተደርጎበት ነበረ። ሰው እዲ የምን መስተፋቀር ነው? ድግምት ነው እንጂ የተደረገበት አሉ። እና አሁን እንትና ትለኛለህ ስለው 1 ሚሊዮን ክፈለኝና እሰጥሃለሁኝ አለው። አረሙ ታርጉ ማውራት አልቻልኩም ወይ ታርጌ እነሱ ነው የምላቸው። እኔ ሁሉንም ነገር እንደዚህ አልከታተልም፣ ግን በጣም የሚገርም ነው። በእናታችሁ ስማ፣ ያሳዝናል። ግን አብርሃም ፈጣሪ ፈውስልንና ደስታቸውን በቃ እና ደስታቸው ተመልሶላቸው በደንብ ፏ ብልጭ እያሉ እንዲመጡልን ነው የምንፈልገው ምኞቴ።